ትልቁ ወቅፍ ተብሎ ጊነስ ወርልድ ቡክ ላይ ተመዝግቧል። እና ይህ ሰው ይሄንን ወቅፍ ሲሰጡ ሙሉ ሀብታቸውን በህይወት እያሉ ለቤተሰቦቻቸው አከፋፍለዋል። ሙሉ የቤተሰቡን ውርስ ከሰጡ በኋላ እሳቸው ራጂሂ ፋውንዴሽን የሚባል መስርተው ያንን ፋውንዴሽን በመሪነት በደሞዝ ያስተዳድሩታል። ይሄ ሰው የደሃ ቤተሰብ ሰው ልጅ ናቸው። በህይወታቸው ውስጥ ዛሬ የቆሙበት ቁመና ላይ እንዲደርሱ ምክንያት ከሆናቸው ውስጥ አንድ ውለታ የዋለላቸውን ታሪክ ይናገራሉ። ልጅ እያለው አንደኛ ክፍል ተማሪ እያለው በረፍት ጊዜ በክረምት ጊዜ የመዝናኛ ፕሮግራም ነበርና ሁሉም ተማሪ አንድ ብር አምጥቶ መዝናኛው ይሄድ ተባላሉ። አንድ ብር ግን መከፍልበት አልነበረኝ የደሃ ልጅ ነኝ አሉ። በህይወቴ እንደዛ ተሰብሬ አላቅም። ሁሉም ልጆች ሽርሽር ሊወጡ ነው፣ እኔ ግን አንድ ብር ስለሌለ ልቀር ነውና አስተማሪ የፍልስጤም ዜጋ የሆነ መምህር ነበር። በጣም እንዳዘንኩ ሲያውቅ ጠራኝና አንድ ጥያቄ ጠይቀሃለሁ፣ ጥያቄውን ከመለስክ አንድ ብር ሰጣለሁ አለኝ አሉ። ጥያቄውን መለስኩለት፣ አንድ ብሩን ሰጠኝ፣ ከፍዬ መዝናኛው ላይ ተማሪው ጋር ተቀላቀልኩ አሉ የተማሪዎቹ ጋር። ይህ ሰው ከጊዜ በኋላ የዓለማችን ትልቁ ሀብታም ሆነው ወጡ። ሀብቱ ሲመጣ የመጀመሪያ ከሰሩት ስራ ያንን የአንደኛ ክፍል መምህራቸውን ሰው ነበር ያስፈለጉት። አገኙት። ሰውየው ደግሞ ኑሮ ተቀይሮ እንግዲህ እንደኛም ሀገር እንደምታውቁት የመንግስት ስራ ላይ የኖሩ ሰዎች የነበረው ነገር እያነሰ እንጂ እየጨመረ አይመጣም፣ ተጠብቆ አይሄድምና ተጎሳቁሎ ኑሮ ደክሞ አገኙት። የዛሬ ስንት ዓመት አንደኛ ክፍል ተማሪ እያለ አንድ ብር የሰጠው ተማሪህን ታስታውሰዋለህ አሉት። አስታውሳለሁ አላቸው። ያ ሰው ዛሬ ላንተ ለዛሽ ለአንድ ብር ሙካፋ ምናልባት ምትክ ብትሆን አንዲት ማካካሻ መስጠት ፈልጊያለሁና ተከተለኝ ብለው ወሰዱት። ሳውዲ ላይ ትልቅ የሚባል 500 ካሬ ሜትር ላይ ያረፈ ዘመናዊ ቪላ፣ ውድ መኪኖች፣ ለኑሮ የሚበቃ ገንዘብ ባንክ አካውንት